ረሱል ሰለላሁ ዐለይሂ ወሰለም የሰዓድ ኢብኑ ሙዓዝን ሐሳብ ከሰሙ በኋላ ልባቸው ተረጋጋ፣ ደስተኛ ሆኑ። አቡበከር ስዲቅን ና ዞር ዞር እንበል አካባቢውን እንቃኝ አሉትና አቡበከር ስዲቅን ይዘው ሲሄዱ አንድ ሽማግሌ መንገድ ላይ ተመለከቱ። ሽማግሌውን ጠየቁት፣ አንተ ሰው የመካ ሙሽሪኮች ከሙሐመድ ጋር ሊዋጉ ነው፣ ይሄ መረጃ አለ ወይ ብለው ጠየቁት። እናንተ እነማን ናችሁ? ስለናንተ ማንነት ንገሩኝ፣ የማቆም መረጃ ሰጣችኋለሁ አለ ሰውየው። ረሱልም ሰለላሁ ዐለይሂ ወሰለም መጀመሪያ አንተ ጋር የነበረው መረጃ ንገረን፣ ከዛ በኋላ ስለነበረው ወይንም ስለኛ ማንነት እንነግርሃለን አሉት ረሱል ዐለይሂ ሰላቱ ወሰለም። ሰውየው የመካ ሙሽሪኮች በጣም ተቃርበዋል፣ ከዚህ ተራራ ጀርባ ነው ያሉት፣ ሙሐመድም ደግሞ እዚያው አካባቢ ከሰራዊቱ ጋር እንዳለ መረጃው አለኝ ብሎ ነገራቸው። እሺ ብለው ረሱል ተነስቶ ሲሄዱ እናንተስ ከየት ነው የመጣችሁት? እናንተስ እነማን ናችሁ ብሎ ጠየቃቸው። ረሱልም ዐለይሂ ሰላቱ ወሰላም ምን አሉት? ነህኑ ሚማ እኛ ከውሃ ነን አሉ። ከውሃ ማለት ሚማኢም መሂን ማለታቸውን ፈልገው ነውና ጦርነት ኺዳዕ ነው፣ ማታለል፣ ራስን አጋልጣ አሰጥም። ረሱሉ ዝጋራም አልዋሹም፣ የሰው ልጅ መገኛ ውሃ ነውና ያን ስልት ተጠቅመው አመለጡት ማለት ነው። በማግስቱ ወይንም ጧት ላይ ረሱል ዐለይሂ ሰላቱ ወሰላም የተወሰኑ ሰሃቦችን መረጡ። አሊ ኢብኑ አቡ ጣሊብ፣ ዙበይር ኢብኑ አልዓዋም እና ሰዓድ ኢብኑ አቢ ወቃስን ሂዱ ጠላት ካለ ሰልሉና መረጃ ይዛችሁልኝ ብለው እነኚህን ሶስት ሰሃቦችን ላኳቸው። እኚህ ሶስት ሰሃቦች ሁለት ሰዎችን ይዘው መጡ። እነሱን ይዟቸው ሲመጡ የአላህ መልእክተኛ ሰላት እየሰገዱ ነበርና አሊ ኢብኑ አቡ ጣሊብ ጠየቃቸው፣ እናንተ እነማን ናችሁ አላቸው። እኛ የአቡ ሱፊያንን ግመል የምንጠብቅ ግመል ጠባቂዎች ነን አሉ። እሺ ስለ አቡ ሱፊያን እውነተኛ ንገሩኝ፣ አይደላችሁም የአቡ ሱፊያን ሰላይ ናችሁ አለ። እኛ ሰላይ አይደለንም ግመል ጠባቂዎች ነን አሉ። የዚህን ጊዜ አሊ ኢብኑ አቡ ጣሊብ እነኚህ ሰዎችን መግረፍ ጀመረ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ሰላታቸውን ጨርሰው ብድግ አሉና ምን ሆናችኋል? እውነት ሲናገሩ የምትገርፏቸው፣ እኛ ግመል ጠባቂዎች ነን አሉ። እውነታቸውም ነው፣ ግመል ጠባቂዎች ናቸው፣ ልቀቋቸው አሉ። ተለቀቁ። ስለ አቡ ሱፊያን ወይንም አቡ ጀሃል እየመራው ስለነበረው ቅፍለት መረጃ ስጠን፣ ቁጥራቸው ምን ያህል ነው አሉ። አናውቅም አሉ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ሌላ ብልህነትን ወይንም ደግሞ ሌላ ስልትን ተጠቀሙና እሺ ቁጥራቸውን ማታውቁ ከሆነ በቀን ቢያንስ ምን ያክል ግመል እያረዱ ነው የሚበሉት? ይሄን ነገረኝ አሉ። በቀን ቢያንስ 9 ወይንም 10 ግመል ይታረዳል ሲሉ ረሱል ሰለላሁ ዐለይሂ ወሰለም የሰራዊቱ ብዛት ከየት እስከ የት ሊሆን እንደሚችል ገመቱና ራሳቸውን አዘጋጁ። እነኚህን ሰዎችን ሸኟቸው፣ ለቀቋቸው። ጠዋት ላይ ሌሊቱን ዱዓ ያደረጉ። ዱዓ ያደረጉበት ቦታ እዚህ ቦታ ላይ ነው፣ አሁን የምንመለከተው መስጂድ ላይ ነው። ረሱል ዐለይሂ ሰላቱ ወሰላም ቁጭ ብለው ዱዓ ያደረጉት እዚችው መስጂድ ውስጥ ቁጭ ብለው ነው። ያኔ መስጂዱ አልነበረችም፣ ዳስ ነገር ነበር የተሰራላቸው። አላህ ዝናብ እንዲያዘንብ፣ ሰራዊቱን አላህ ድል እንዲያደርገው የመጨረሻ ረሱል ያደረጉት ዱዓ ምንድነው? አላህ ወይ አሉ ዛሬ እዚህ ሜዳ ላይ እዚህ በድር ላይ ይሄ ሰራዊት የሚሸነፍ ከሆነ አንተን የሚያመልክህ ሰው አይኖርም ምድር ላይ ብሎ ዱዓ ያደረጉ። አላህም ዱዓቸውን ሰማቸው። ጧት ላይ ዝናቡ ዘነበ። ሰፍ ጧት ማስተካከል ጀመሩ። ሰፉን ቀጥ ለቀጥ አድርጎ ቦታ አስገቡ። እዚህ ቦታ ላይ ነው ታላቁ በድር የተደረገው። ጥቂት ሰሃቦች ጦርነቱ ሊደረግ ሲል ጦርነቱ ሊስተካከል ሲል ሙሽሪኮች በዛኛው ማዶ ነበር የቆሙት፣ ሙስሊሞች ደግሞ በዚህ በኩል ነበር የቆሙት። ጦርነቱ ሊደረግ ሲል ሙሽሪኮች አስቀድሞ ምን አደረጉ? የሙስሊሙን ሰራዊት ብዛት እንዲሰልል አንድ ሰው ላኩ። ያ የተላከው ሰው ዙሪያውን ቃኘ። ከኋላ ሌላ ደጀን ካለ በሚል ነበረ። ሲመለከት ምንም ነገር አልተመለከተም። መጣና ለአቡ ጀሃል ነገረው። አቡ ጀሃል አለው ሙስሊሞች አሁን የምናያቸው ብቻ ናቸው፣ ከ317 18 አያልፉም፣ ቁጥራቸው ይሄ ብቻ ነው፣ ከኋላ ምንም አይነት ደጀን የላቸውም አለ። አቡ ጀሃል ዘለለ፣ ደስ አለው። ለምን ደስ አለ? ለምን እንደዚህ ሆንክ ሲባል እነኚህን ሰዎች በደቂቃ ውስጥ ጨፍልቀን እንጨርሳቸዋለን አለ። ይሄ ሰውዬ የተላከው ሰውዬ ምን አለ? ወላሂ እንደማስበው አይደለም ነገሩ አለ። ምንድነው ሲባል እነሱ ፊት ውስጥ የማየውን ጀግንነት፣ እኛ ለመኖር እንደምንቋምጠው እነሱ ደግሞ ለመሞት የሚከጅሉ አይነት ሆኖ አይቻቸዋለሁ። ጦርነቱ እስኪጀመር ድረስ በጣም የከጀሉ ህዝቦች ሆነው ያዩዋቸው። ያስፈራሉ፣ ትንሽም ቢሆኑ ያስፈራሉ። አቡ ጀሃል አትናቃቸው፣ አታሳንሳቸው አለ። አቡ ጀሃል በኩራት የሚታወቅ ግለሰብ ስለነበረ ጦርነቱ ሲጀመር አቡ ጀሃል የተቀበረበትን ቦታ እናያለን። አሁን ድረስ አቡ ጀሃል የተቀበረበት ቦታ ቀብር ቦታ ሰዎች ሄዱና ድንጋይ ይወረውራሉ፣ ቀብሩን ይረግማሉ። ያ ቦታ አሁንም ድረስ ይገኛል። አልহামዱሊላህ በእስልምና ታሪክ የመጀመሪያ ድላችንን ያገኘንበት፣ ነስራችንን ያገኘንበት፣ የጠላትን አንገት ዝቅ ያደረግንበት፣ የእስላም ባንዲራ ከፍ ያለበት፣ ረሱሉ ሰለላሁ ዐለይሂ ወሰለም የደስታ ሹክር
የሰገዱበት 70 የሙሽሪኮችን ጭንቅላት የቆረጥንበት ሜዳ ይህ ሜዳ ነው። ሙሽሪኮቹ በየአቅጣጫ ተበተኑ፣ ጠበባቸው ከብኑ ወኔ ከርቷቸው ወህደው ላ ሸሪከ ለሁ